አርእስተ ዜና ኢትዮጵያ አሁን ላይ ለደረሰችበት እድገት ሁሉን አቀፍና የተቀናጀ ኢኮኖሚ ፖሊሲዋ ውጤት መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። በላይቤሪያ የኢቦላ ቫይረስ ስርጭት መቀነሱን የዓለም ጤና ድርጅት ይፋ አደረገ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። እንደምንላችኋል ከሰዓቱ ዜናዎች ጋር ተመስገን በየነ ነኝ። ኢትዮጵያ አሁን ላይ ለደረሰችበት እድገት ሁሉን አቀፍና የተቀናጀ ኢኮኖሚ ፖሊሲዋና መንግስት የግሉ ዘርፍ በኢኮኖሚው ውስጥ የማይተካ ሚናውን እንዲወጣ በመደረጉ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። መንግስት ለፈጠረው መልካም እድልም በኢትዮጵያ ኢንቨስት ያደረጉ የህንድ ኩባንያዎች የኢትዮጵያንና የህንድን የኢንቨስትመንት አማራጮችን ለዓለም በማስተዋወቅ የበኩላቸውን አስተዋጽኦ እንዲያደርጉም ጠቅላይ ሚኒስትሩ ጠይቀዋል። 9ኛው በኢትዮጵያ የህንድ የቢዝነስ ፎረም በአዲስ አበባ ተካሂዷል። ዝርዝሩን ቢላል ወርቁ አዘጋጅቶታል። የኢትዮጵያና ህንድ ግንኙነት እንደ አውሮፓውያን አቆጣጠር በ1948 የተመሰረተ ነው። ዛሬ ላይ በኢትዮጵያ የውጭ ቀጥታ ኢንቨስትመንት ውስጥ ህንድ በቀዳሚነት ከሚጠቀሱት ጥቂት ሀገራት መካከል አንዷ ናት። ከ100 በላይ የህንድ ኩባንያዎች በኢትዮጵያ ኢንቨስት አድርገዋል። ኩባንያዎቹ የሁለቱን ሀገራት የንግድና ኢንቨስትመንት ግንኙነት ለማሳደግ በማለም የመሰረቱት 9ኛው የህንድ ቢዝነስ ፎረምም በአዲስ አበባ ተካሂዷል። በጉባኤው ላይ በኢትዮጵያ የህንድ አምባሳደር ሳንጃይ ቨርማ በዓለም በፍጥነት በማደግ ላይ ካሉ ሀገራት አንዷ የሆነችው ኢትዮጵያ ጋር ያለንን ኢንቨስትመንት ግንኙነት ለማሳደግ አሁንም በትኩረት እንሰራለን ብለዋል። I don't know how many of you heard this or saw this report saying that Ethiopia ምን ያህሎቻችሁ ይህንን ሪፖርት ሰምታችሁ እንደሆነ አላውቅም። የኢትዮጵያ ጥቅል ምርት $55 ቢሊዮን ደርሷል። የዜጎች የነፍስ ወከፍ ገቢም ከ$630 በላይ ሆኗል። እንዲህ በማደግ ላይ ካለች ሀገር ጋር መስራት ደግሞ መልካም አጋጣሚ ነው። አሁን ያለን የሁለትዮሽ የንግድ ግንኙነት $1.3 ቢሊዮን ነው። በጉባኤው ላይ የተገኙት የፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በበኩላቸው ለኢትዮጵያ እድገት ዘላቂ መሆን የግሉ ዘርፍ የማይተካ ሚናውን መጫወት አለበት። ይህንን አጋጣሚ በመጠቀምም የቢዝነስ ፎረሙ ያሉትን ኢንቨስትመንት አማራጮች ማሳየት አለበት ብለዋል። We still have a long way to go further, consolidate our successes. አሁንም ቢሆን ያገኘናቸውን ውጤቶች የበለጠ ማጠናከርና ድክመቶችን መቅረፍ ቢኖርብንም ይህንን ውጤት እውን ማድረግ የቻልነው ሁሉን አቀፍ የኢኮኖሚ ፖሊሲን በመተግበርና የግሉን ዘርፍ በእድገታችን ውስጥ የማይተካ ሚናውን እንዲወጣ በማድረግ ነው። ይህ ፎረምም በኢንቨስትመንት ልማቱ ውስጥ የተገኙ መልካም ተሞክሮዎችንና ልምዶችን ከማካፈል ባለፈ ያሉትን የኢንቨስትመንት አማራጮች ለማስተዋወቅ ሚናውን ሊወጣ ይገባል። የፎረሙ ታዳሚ ባለሀብቶችን ቢስተካከሉ ያሏቸውን ጥያቄዎች ለኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አቅርበው ምላሽ ተሰጥቷቸዋል። very good in transferring the technology, they mingle with the local people. ለሀገር ውስጥ ዜጎች በራሳቸው ቋንቋ የቴክኖሎጂ ሽግግር እንዲያደርጉ ጥሩ ስራ እየተሰራ ነው። አሁን ግን እንደ ባለሀብት ከፍተኛ ልምድ ያላቸውን የውጭ የቴክኒክ ባለሙያዎች እንዳናስገባ ተደርገናል። የበለጠ ውጤታማ እንድንሆን ይህንን ውሳኔ እንደገና ብታዩልን መልካም ነው። Skill comes through practice and process. You can't bring skill by education. ክህሎት በተግባርና በሂደት የሚፈጠር ነው። ክህሎትን በትምህርት ብቻ መፍጠር አይቻልም። ለዚህም ዜጎቻችን በእናንተ ፋብሪካዎች የተግባር ልምምድ እያደረጉ ነው። በእርግጥ የተወሰነ ነገር ልታጡ ትችሉ ይሆናል። ይህንን እንደ መንግስት ልናካክስላችሁ የምንችልባቸውን መንገድ እናያለን። ነገር ግን ኢትዮጵያውያን ባለሙያዎችን እንደ ህንዳውያን ምርታማ ማድረግ ትችላላችሁ። So we have been very strict in this regard because after all we need you as FDI to create jobs in my country. የኢትዮጵያ ብሔራዊ ምርጫ ቦርድ ዘንድሮ የሚካሄደውን ሀገር አቀፍ ምርጫ የጊዜ ሰሌዳ ይፋ አደረገ። ቦርዱ በሰጠው መግለጫም ግንቦት 16 የድምጽ መስጫ ዕለት እንደሚሆን ነው የገለጸው። አብዲ ከማል ዝርዝር አለው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ለአምስተኛ ጊዜ ለሚካሄደው ብሔራዊ ምርጫ በርካታ ዝግጅቶች ሲደረጉ ቆይተው አብዛኞቹ ተጠናቀዋል ነው ያሉት። የሎጂስቲክ ስራ መጠነ ሰፊ ስራዎች ተሰርተዋል። የሎጂስቲክ ስራ ላይ በጣም አስተማማኝ ደረጃ ላይ ደርሰናል ማለት እንችላለን። የህትመት አስፈላጊ የምርጫ ቁሳቁሶች ታትመዋል። በብዛት
ወደ 90 ደርሰናል ማለት እንችላለን። ለምርጫ ሳጥንነት የሚያገለግሉ ኮረጆዎች ሙሉ በሙሉ ተጠናቀዋል። በምርጫው ጊዜ ሰሌዳ ከሀገር አቀፍና ክልላዊ ፓርቲዎች ጋር ተደጋጋሚ ውይይት መደረጉንና አስፈላጊ ግብዓቶች ተካተውበት የተዘጋጀ እንደሆነ ይገልጻሉ። የጊዜ ሰሌዳው ያለፉትን 4 ጠቅላላ ዙር ምርጫዎች ተሞክሮ ያገናዘበ የውጪ ተሞክሮችን ያገናዘበ ከዛም በቦርድ ይሉንታ ካገኘ በኋላ ጽፈት ቤቱ በጥንቃቄ ካዘጋጀው በኋላ በቦርድ ይሉንታ አግኝቶ ለፖለቲካ ፓርቲዎች ቀርቧል። የፖለቲካ ፓርቲዎች ሰፊ ውይይት ተደርጎ ጠቅላላ አስተያየት ተሰጥቶበት ከዛም በጽሁፍ ዝርዝር አስተያየት ቀርቦ በትላንትናው ቀን ለቦርዱ ቀርቦ ቦርዱ አጽድቆታል። በዚህ መነሻም 30 ያህል አብይ ክንውኖች ያሉት ዝርዝር የጊዜ ሰሌዳ ቦርዱ ይፋ አድርጓል። ለምሳሌ አንድ ቁጥር ላይ ተቀመጠው በምርጫ የሚወዳደሩ የፖለቲካ ፓርቲዎች በኢትዮጵያ ብሔራዊ ምርጫ ቦርድ ተገኝቶ የመወዳደሪያ ምልክታቸውን የሚመርጡበት ከህዳር 15 እስከ ህዳር 30 እጩዎች ምዝገባ በየምርጫ ክልል ጽፈት ቤት የሚካሄድበት ከታህሳስ 16 እስከ ጥር 27 የመራጮች ምዝገባ በየምርጫ ጣቢያው የሚካሄድበት ከጥር 1 እስከ የካቲት 12 የድምጽ መስጫ ዕለት ግንቦት 16 ቀን 2007 ዓ.ም ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ይሆናል። ስለዚህ ካሁን በኋላ የጊዜ ሰሌዳችንን መሰረት በማድረግ እያንዳንዱ ቀን እያንዳንዱ ሳምንት ትርጉም ባለው መልኩ የምናካሄደው እንቅስቃሴ ይሆናል። ወደ ፊንጫ ስኳር ፋብሪካ እየተገነባ የሚገኘውን የአስፋልት ኮንክሪት መንገድ በቀጣዮቹ 5 ወራት ውስጥ ለማጠናቀቅ ዝግጅት መደረጉን የፕሮጀክቱ ባለድርሻ አካላት ገለጹ። የአካባቢው ነዋሪዎች መንገዱ ሲጠናቀቅ በምርት እንቅስቃሴያቸው ላይ ጉልህ ፋይዳ ይኖረዋል ብለው እንደሚጠብቁ ገልጸዋል። ግንባታው በተጠናቀቀበት የመንገዱ ክፍል ደግሞ ለነዋሪዎች የትራንስፖርት አገልግሎት ተጀምሯል። ዝርዝሩን ሙሉቀን ታደገ አዘጋጅቶታል። በኦሮሚያ ክልል ሆሮ ጉድሩ ዞን መነቤኛ ከተባለችው ስፍራ እስከ ፊንጫ ስኳር ፋብሪካ መገኛ ድረስ የሚዘረጋው መንገድ በአገሪቱ ለኢንዱስትሪዎች መዳረሻ ከታቀዱት የመንገድ ፕሮጀክቶች መካከል ነው። በአጠቃላይ 70 ኪሎ ሜትር ከሚረዝመው የመንገዱ ክፍል ውስጥ በአሁኑ ወቅት 40 ኪሎ ሜትር ያህሉ ተጠናቋል። የተጠናቀቀው የመንገዱ ክፍል ባገናኛቸው ትናንሽ ከተሞች የህዝብ ትራንስፖርት አገልግሎቱን መደበኛ ስራውን ቀጥሏል። አስፋልት ካለቀ በኋላ ያየነው ልዩነት ቢኖር አስፋልቱ አንደኛ ጥሩነቱን ነው። የትራፊክ አደጋን እንዲቀንስ ያደረገው አንድ ይሄ ነው። መነቤኛ ለምለም በረሃ በሚል የሚጠራው ይህ መንገድ በዋናነት እስከ ታለመለት የፊንጫ ስኳር ፋብሪካ መገኛ ድረስ በርካታ ሰብል አምራች የክልሉ አካባቢዎችን እርስ በርስ አስተሳስሮ ነው የሚያልፈው። መንገዱ የሚኖረውን ፋይዳ በውል የተረዱት ነዋሪዎቹም ተጠናቆ ሙሉ አገልግሎቱን የሚጀምርበትን ጊዜ እየጠበቁ ነው። እኔ ይሄ መንገድ ሲያልቅ አካባቢውን አገሪቱን ይቀይራል ብዬ ነው የማስበው። ምክንያቱም እዚህ አካባቢ እንደሚታወቀው በእህል በማምረት አካባቢው እንደ አገሪቱ አሉ ከሚባሉት አካባቢዎች አንዱ ነው። ይህ ከተማ ራሱ ያድጋል ብዬ ነው የሚገምተው። ህዝቡም ተጠቃሚ ነው የሚሆነው። አሁንም ተጠቃሚ የሆነ ስለሆነ ያው ጥሩ ነው ብዬ ነው የሚገምተው። ከ3 ዓመታት በፊት የተጀመረው የመነቤኛ ለምለም በረሃ አስፋልት ኮንክሪት መንገድ ግንባታ አሁን ከአጠቃላይ ስራው መካከል 75 በመቶ ያህሉ ተጠናቋል። ግንባታው በተያዘለት ጊዜ መሰረት መሆኑን የፕሮጀክቱን ጥራትና ጊዜ የሚቆጣጠሩት አካላት ገልጸዋል። የፕሮጀክቱ ስራ አስኪያጅ ኢንጂነር ዘንፎ አስፋው እንደሚሉት ደግሞ የመንገዱን ቀሪ ስራዎች በጥቂት ወራት ውስጥ ለማጠናቀቅ ዝግጅት ተደርጓል። ፕሮጀክቱ አሁን የኤርዝወርክ ስራዎች ሙሉ በሙሉ አልቀዋል። የሚቀረን የአስፋልት ስራ ነው። አስፋልት ስራ 34 ኪሎ ሜትር ነው የሚቀረን። ይህ የአስፋልት ስራ ለመስራት 6 ክረሸሮች ተክለናል። አንዱ ተጨማሪ ክረሸርም እየጨመርን ያለው ባለው ወራቶች ማክሲማም በ5 ወር ውስጥ ጨርሰን ለማስረከብ ያው 100% ሙሉ ዝግጅት ያደረግን ያለ ነው። የመንገዱን የግንባታ እንቅስቃሴ ከባለድርሻ አካላቱ ጋር በመሆን ድጋፍና ክትትሉን እንደሚቀጥል የኢትዮጵያ መንገዶች ባለስልጣን ገልጿል። የመነቤኛ ለምለም በረሃ 70 ኪሎ ሜትር መንገድን ለመገንባት በኢትዮጵያ መንግስት የሚሸፈን ከ1.1 ቢሊዮን ብር በላይ ተመድቧል። የማጅራት ገትር በሽታን ለመከላከል የሚያስችል አዲስ ክትባት መሰጠት መጀመሩን የአዲስ አበባ ከተማ አስተዳደር ጤና ቢሮ አስታወቀ። ክትባቱ የሚሰጠው ደግሞ ከ1 ዓመት እድሜ ካላቸው ህጻናት እስከ 29 ዓመት እድሜ ክልል ውስጥ ላሉት ነው። የአዲስ አበባ ጤና ቢሮ ምክትል ኃላፊ ወይዘሮ አለምፀሐይ ጳውሎስ እንደገለጹት የማጅራት ገትር በሽታ ባይከሰትም ክትባቱን በመውሰድ በሽታውን አስቀድሞ መከላከል ይቻላል። የማጅራት ገትር በሽታ በከተማ አስተዳደሩ በሚገኙ ጤና ጣቢያዎችና ህዝብ በሚበዛባቸው ተቋማት ከጥቅምት 19 2007 ዓ.ም ጀምሮ መሰጠት ተጀምሯል። ዘገባውን የላከልን የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ነው።